እናንተ አብርሽ ቆይ የት ነሽ የሚለው ማንን ነው? እኔ ግራ ገባኝ። ቅድም ለታ አንዲቴን ይዞብን መጥተዋል። እሷን ነው ወይስ ደግሞ ሩታን ወይስ ደግሞ ሄርሜላን? የሱ የት ነሽ የሚለው ብዙ ሴቶች አሉት። አሁን የት ነሽ ቢልም በማን እንምዘግበው? በሄርሜላ ወይስ ደግሞ በሩታ ወይስ ደግሞ ዛሬ በመጣችው አዲስ ሴት? እሷን እንደሆነ ስሟን ራሱ አላቃተም። እየተዛዘረች ነው ያየዋት ማለት ነው። ለማንኛውም ይመስለኛል ሄርሜላን ነው። እስቲ ይሄን ቪዲዮ እስከ መጨረሻ ድረስ ማዳመጥ እናንተ ተሰማችሁን ወይም ደግሞ ማለት የምትፈልጉትን ነገር ማለት ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ወድ ቤተሰቦቼ በሙሉ ሀዋይ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ መጥቼላችኋለሁኝ። ሲመጣ መቼስ ነገሩ ከአብርሽ አይወጣም። የአብርሽን ጉዳይ ነው ይዤላችሁ የመጣሁት ማለት ነው። ይሄ ምን መሰላችሁ? አሁን ሰሞኑን አዲስ ነገር እየተዛዞረ ነው። በአንድ በኩል ለካ የሚል ነገርና በአንድ በኩል ደግሞ የት ናሽ የሚባል ነገር ማለት ነው። በዚህ ደግሞ አብርሽን ማሰማራት ጀምረዋል። ይሄ ለካን በሚለው የት ነሽም በሚለው ማለት ነው። አብርሽ አሁን የት ነሽ ቢል ማንን ነው የኔ ጥያቄ። ገባችሁ አይደል? ሩታን ወይስ ሄርሜላን? የት ነሽ ማለት አንድ ሴት ብቻ ወዶ የተቀመጠ ሰው ቢሆን ችግር የለውም። ግን አብርሽ አሁን የት ነሽ ቢል ይገባዋል ብላችሁ ታስባላችሁ? እኔ እኮ አብርሽ ይገባዋል ሳይሆን የማይገባውን ነገር እያለ ነው እዚህ ጋር ያለው ማለት ነው። ምክንያቱም ለምን መሰላችሁ? አብርሽ አያልቅበት ነው። የሆነ ጊዜ ታስታውስ እንደሆነ እኔ እንጃ የሆነ ጊዜ አያልቅበትም ብያችሁ ነበር። ይሄም ማለት ታልሽል ሙሐመድ ታልሽል አተጋጥዋ የሆነ ጊዜ ምን ብያችሁ ነበር? አብርሽ አያልቅበትም ብያችኋለሁ። ምናልባት አንዳንዶቻችሁ እንትን ምትልናታ እርግጥ አኪድ ታስታውሳላችሁ ብዬ ነው ማስበው። አያልቅበትም ያልኩበት ምክንያት ምን መሰላችሁ? የዛኔ አሁንማ እንደዛ ካልኩኝ ቆየው። እንደዛ ያልኩባችሁ ምክንያት ምን መሰላችሁ? አብርሽ አያልቅበትም አሁንም ገና። መቼስ አንዲት ሴት ይዞ መጥተውልናል አይደል? ይቺን ደግሞ ብዙዎቻችን ልንወዳትም አንችልም ልንቀበላትም አንችልም። ምክንያቱም እዚህ ጋር ሄርሜላ እያለቀሰች ነው፣ እዚህ ጋር ደግሞ ሩታ እያለቀሰች ነው። ይሄንን የሁለት ሴት እንባ እያየች ሶስተኛ የምትመጣው ሴት እኔ ግራ ገባኝ። ምሬኔን ገባችሁ አይደል? ስለዚህ አሁን ደግሞ አብርሽ የት ነሽ ቢልም አያምርም። ገባችሁ አይደል? የምሬኔን ምንም እንትን አይልም አያምርም ማለት ነው። ለምን እንደ አንድ ሰው ብቻ አይደለም የሚወደው ወይ አብርሽ? እናንተ አንዲት ሴት ብቻ አይደለም የሚወደው፣ እንደ የሚወዳቸው 55 ሴቶች አሉ። በዛን መካከል ደግሞ የሩታና የሄርሜላ ግልጽ ስለወጣ ነው። በዛ በውስጥ የሚወዳቸው ብዙ ሴቶች ይኖራሉ። ታዲያ የት ነሽ ማለት ይሄ ለአንድ ሴት ነው የሚገባው እንጂ ለሁለት ለሶስት ሴት ወይም ደግሞ ለአራት ሴት አይደለም። ተግባባን? ስለዚህ እናንተ ምን ተሰማችሁ? የአብርሽ የት ነሽ የሚለው ነገር ለማን ነው ብለው ጥያቄ ፈጥሮባችኋል እንደኔ? ወይስ ደግሞ አይ እንግዲህ ልክ ነው ትክክል ነው ስላላችሁ ማለት ነው። መቼስ ልክ ነው ትክክል ነው እንደንል ማንን ነው? ሩታንም የት ነሽ እያለ ሄርሜላንም የት ነሽ እያለ ነው? ወይስ ደግሞ አይ እንግዲህስ ይሄ ነገር እንደኔ እንግዲህ አሁን ጭውውት ይዞ ነው እየተጫወተ ነው ትላላችሁ ማለት ነው። የእናንተም በእርግጥ እናንተ ነው የምታውቁት። እኔ ስላልኩኝ እናንተ የምትሉት ነገር የለም። እናንተም ስላላችሁት ደግሞ እኔ የምለው ነገር የለም። ገባችሁ? ሁላችንም ሀሳባችንና እንዲሁም ደግሞ አስተያየታችን እንደ መልካችን ሁላ ይለያያል ማለት ነው። ስለዚህ ይሄ ነገር ደግሞ አሁን የት ነሽ የተባለው ነገር መቼስ እናንተ የሆነ እንትን ሳይላችሁ ይቀራል ብዬ እኔ አላስብም። የሆነ አለ አይደል ጥያቄ ሳይፈጥርባችሁ ማለት ነው። ለምን የት ነሽ ማለት የሚችለው አንድ ወንድ አንዲቷን ሴት ብቻ ውድድ የሚያደርግ ነው። ያቺንም ወዶ ይቺንም ወዶ ማንን ነው የት ነሽ የሚባለው ነው የኔ ጥያቄ። ይሄ ብቻ ነው
ገባችሁ አይደል? ስለዚህ ሀሳብ አስተያየት ካላችሁ ሀሳባችሁንና አስተያየታችሁን ኮሜንት ስር አስቀምጡ። በያላችሁበት ሰላማችሁ ይብዛልኝ። ሼር ቆዩልኝ። ባይ ባይ።